ሰላም የእግዚአብሔር ቤተሰቦች እንደምን ሰንብታችኋል? ወንድማችሁ ፓስተር ቅዱስ ነኝ ከስዊድን። አንድ መልእክት ይዤ መጥቻለሁ። እሱ ደግሞ በያላችሁበት ቦታ ላይ ይህንን መልእክት አስተውሉበት። በነገራችሁ ላይ፣ በኑሯችሁ ላይ፣ በቤተሰባችሁ ላይ ይህ የእግዚአብሔር ቃል በእናንተ ላይ ይሰራል። ዛሬ ያላችሁበት ነገር ነገ ታሪክ ይሆናል። ደግሞአለሁ፣ ዛሬ ያላችሁበት፣ ዛሬ የሚያጋጥማችሁ፣ ዛሬ የምታልፉበት ነገር ሁሉ ነገ ታሪክ ይሆናል። ተመልከቱ እንግዲህ አንድ ወቅት ላይ ነቢይ ዳንኤል በነበረበት ወቅት ላይ በምርኮ ባለበት ወቅት ላይ አንድ ነገር መጣበት። ያ የመጣው ደግሞ ነገር ምንድን ነው? ባለበት ቦታ ላይ እግዚአብሔር አምላኩን በመፍራቱ ብቻ፣ እግዚአብሔርን በመታዘዙ ብቻ በዙሪያው አንድ ጥያቄ መጣ። ይህ ደግሞ እግዚአብሔርን ብቻ ነው የሚያመልከው፣ ላለው ነገር በዙሪያው ላሉት ነገሮች አይገዛም የሚል ክስ መጣበት። ተመልከቱ እንግዲህ ይህንን ክስ ያመጡበት በዙሪያው ያሉ ሰዎች ናቸው። ይህ ማለት እግዚአብሔርን ብቻ በመገዛቱ፣ እግዚአብሔርን ብቻ በመፍራቱ፣ ለእግዚአብሔር ብቻ በመገኘቱ ይህ ጥያቄ መጣ። ይህ ጥያቄ መጣበት ተኝቶ ሳለ አይደለም። ይህ ጥያቄ መጣበት እየዞረ ወክ እያደረገ አይደለም። ይህ ጥያቄ መጣበት በቦታውና በስፍራው ላይ ቆሞ የእግዚአብሔርን ስርዓት ወይ ደግሞ ከእግዚአብሔር ጋር ያለውን ግንኙነት ሰዓቱና ጊዜውን ለይቶ እየጸለየ ወይ ደግሞ እያመለከ እያለ ነው። በዚህ ሰዓት ላይ ግን ሲያመልኩ ግን እያመለከ እያለ ግን በዛ ሰዓት ላይ የሚያደርገው በሌላ ምንም ሊገኝበት ስለማይችል፣ በሌላ ሊከሰስ ስለማይችል ይህ ሰው በዛ ሰዓት ላይ ተገኘ። ይሁ ያንን ቀን ሲያጋጥመው ግን ያ ቀን ለሱ ከባድ ነው። ዛሬ ባላችሁበት ቦታ ላይ ለእግዚአብሔር በመገኘታችሁ ባላችሁበት ቦታ ላይ ጥያቄ የበዛባችሁ ሰዎች ዛሬ ይህ መልእክት አለኝ። ዛሬ ከባድ ነው፣ ነገ ግን ታሪክ ሆኖ ያም ደግሞ አንቺው ራስሽ፣ አንተው ራስህ፣ እኔው ራሴ ደግሞ እንደ ታሪክ እናወረዋለን። በዛ ሰዓት ላይ ግን ዳንኤል ምንም አላደረግም። ያ የሚያመልከውን አምላኩን ተማምኖ ቆመ። ተመልከቱ እንግዲህ ዛሬ የተቀበልነው ጌታ የሚያሳፍር አይደለም። የተቀበልነው ኢየሱስ ነገር ሁሉ ጨርሶታል። ስለዚህ ባለቀው ሰዓት ላይ ዳንኤል ብዬ የማወራው በብሉይ ኪዳን ላይ የነበረ ግን የእግዚአብሔር ሐሳብና በእግዚአብሔር ቃል ላይ የሚተማመን ግን በውስጡ የእግዚአብሔር መንፈስ የሌለው ሰው ነው። ይህ ደግሞ ምን ማለት ነው? ክርስቶስ ኢየሱስ ተሰቅሎ ሞቶ ሲነሳ ነው ይህ መንፈስ ለእኛ የተሰጠን። እግዚአብሔር በማንም ውስጥ አድሮ አያውቅም። ይህ ግን ክርስቶስ ተሰቅሎ ሞቶ ሲነሳ ግን የእግዚአብሔር መንፈስ በሰው ውስጥ ማደር ጀመረ። በእኔና በእናንተ ውስጥ ክብር ለእግዚአብሔር ነው። እንግዲያውስ በዛ ሰዓት ላይ የነበረው ዳንኤል ይህንን የተረዳ እግዚአብሔርን ትልቅነት የተረዳ እግዚአብሔርን ቻይነት የተረዳ ግን ምን አለ? ግድ የለም በቃ አግኝታችሁኛል። አዎ እኔ አሁንም ለእግዚአብሔር ነው የማመልከው፣ አሁንም ለእሱ ነው የምገዛው፣ ለሌላም አልገዛም። ለምን? እሱ የገባው ነገር አለ። ለምን? የእግዚአብሔርን ቃል ያሰላስላል፣ የእግዚአብሔርን ኪዳን ያውቃል፣ ይመጣል። እግዚአብሔር እንደሚረዳቸው ካለበት ነገር ሁሉ እንደሚያወጣው ገብቶታል። ዛሬ ወገኖች ወይም እግዚአብሔር እኮ መልካም አምላክ ነው ላንቺና ለእኔ። ስለዚህ ነገሮችን ሁሉ ያደርጋል። አዎ ያደርጋል። ነገሮች ሲመጡ ግን ይረብሻሉ ወይ? አዎ ያስረብሻል፣ ይረብሻል። ግን ዛሬ አንድ ቃል እናገራለሁ። እግዚአብሔር በአንተ ላይ መልካም ሀሳብ አለው። ወደ ዳንኤል ሲመለስ ግን ዳንኤል ላይ የመጣው ያ ዛሬ አስፈሪ የነበረው ከጥቆማ ያለፈ ወደ አንበሶች ጉድጓድ ተጣለ። ዛሬ እኛ ደጋግመን በቤተ ክርስቲያን ደጋግመን በስብከት የምንናገርበት ዳንኤል ዛሬ ታሪክ ሆኗል። ያ ዳንኤል ግን ታሪክ ያደረገው ምንድን ነው ትሉኝ? ያንን ነገር አምኖ በመቆሙ ታሪክ ወደ ታሪክ ተቀየረ። ታሪኩ ምን ሆነ? ከነበረበት ጉድጓድ በቤቱ ዙሪያ በአካባቢው ላይ መጥተው የዋሹበት ወደማያገኙ ስፍራ ከፍታ ላይ ሰቀሉት። ዳንኤል ወደ ቤተ መንግሥት ገባ። ዛሬ እናገራለሁ፣ ባላችሁበት ቦታ፣ ባላችሁበት ጎጆ፣ ባላችሁበት ስፍራ ላይ ቤትና ቦታ መጥተው ዋሹባችሁ፣ እነግራችኋለሁ የእናንተ ቦታ የክብር ቦታ ነው። ክብር ስላለ ዛሬ የምታርፉበት ነገር ነገ ታሪክና ሂስትሪ ይሆናል። ስለዚህ ነገ ታሪክና ሂስትሪ ለሚሆኑ ነገር ዛሬ ለምን ትረብሻላችሁ ወገኖች? በጌታ በኢየሱስ ክርስቶስም እናገራለሁ። በዚህ ሰዓት ላይ በከባድ ሁኔታ በተለያየ ነገር ላይ የሚያልፉ በኢየሱስ ክርስቶስ ስምና ስልጣን ዛሬ ከባድ ይመስላል፣ ዛሬ ያስጨንቃል። ግን እላለሁ ነገ ይህንን ቃል አስተውሉበት ወንድሜ። ነገ ታሪክ ሆኖ ታስታውሰዋለህ። ይህንን ቃል ታስታውሰዋለህ። በጌታ በኢየሱስ ክርስቶስም እናንተ የተባረካችሁ ናችሁ።